አሊያና ጂያን ቦራን ምንም እንደማያመጣ ነው የሚያውቁት። በራሱ ጊዜ ሰዓቱ ሲደርስ እንደምትፈታው አሊያ ሁለቱም ተማክረውበታል። ቦራንም ቢሆን አልፈታሽም አልለቅሽም እያለ ከእሷ ጋር እልህ ውስጥ ሲጋባ ዝም ብሎ ባዶ ፉከራ፣ ዝም ብሎ ባዶ ጩኸት ብቻ አድርገው አስበው ነበረ። ነገር ግን ቦራን እዚህ ጋር ከጀመል ጋር እጅና ጎንቶ ነው እየሰራ ነው። ሰዳከት ደግሞ ልጇን ቦራንን በዚህ ማል በማጣት በኤጀመል መሸነፍ ስለማትፈልግ ልጇም ቦራንን ቢሆን እንደ ኤጀመል እንዳይሆን ስለምትፈልግ ነበረ ጣልቃ የገባቸው። ቦራንን ባላት ኃይል ባላት ጉልበት እንደምትረዳው እየነገረችው አለችው። ሰዳከት ግን የቦራን እቅድ እዚጋ ስታስፈጽምለት ጂያን ይህን ጉዳይ በመጨረሻ ሰዓት ሲያቅ በጣም እንደሚቀየማትና ይቅር ሊላት እንደማይችል ነው የምትረዳው። ጂያን ማታ ወደ ቤት እየመጣ ነው ያለው። አሊያን ቤት አድርሶ ትንሽ እዛ ከተጫወተ በኋላ ነገር ግን ማደር ስለማይችል ወደ ቤት እየመጣ ከድር በረጋ እያገኘው ነበረ። ከድር ቤት ጄን የምዛ ልጠብቅ እያሉ ነበረ። ጂያን ተወኝ ብሎት ወደ ውስጥ ይገባል። እሱ ወደ ውስጥ ሲገባ ቦራን ነገር ሊፈልገው እየፈለገው ነበረ። ጂያን ተወኝ ብሎት እሱንም ወደ ውስጥ ይገባል። ወደ ውስጥ ገብቶ መኝታ ክፍሉ ገብቶ ገና ከመቀመጡ ሰዳከት ጸሎት ማድረግ ጀመረች። የሰዳከት ሀሳብ ልጄን ኤጀመል እንዳይወስድብኝ ነው፣ ምንም ማድረግ አልችልም፣ ጂያንን በአሁኑ እሱ ላይ ተረማምጄ ቦራንን መርዳት አለብኝ ስትል ነበር። ፈጣሪ ሆይ ምንድነው የማውጉድ የጀመል መርዝ ቤቴን ተከትሎ ገባኮ፣ ቤተሰቤን ሊበታተንብኝ ነው፣ ልጄን ከልጄ ጋር ሊያባላ ነው፣ በዚች አሊያ ምክንያት ልጆች ሊጣሉ ናቸው፣ ኤጀመል ደግሞ እዚጋችን አጋጣሚ ሊጠቀምባት ነው፣ ፈጣሪ ይቅር በለኝ፣ ጂያን መቼስ እንደሆነ መቼም ይቅር አይለኝም፣ በቃ ይበሳጭብኛል፣ ይናድድብኛል ብላ ስትናገር ነበረ። ጸሎቷ ቀጠለ። በሌላ በኩል ጂያን ደግሞ መኝታ ክፍሉ ነው ያለው። ጨነቀው። ወደ አሊያ ደወለ። አሊያ ስልኩን አነሳች። እንዴት ነው እያላን ነበረ። ስላለችበት ሁኔታ ትነግረዋለች። ዛሬ ቆንጆ ቀን ያሳለፍነው ይባባላሉ። ከዛም በኋላ ስለ ቦራንም ጥቂት አወሩ። ምንም ቢሆን ይሄ ነገር ይጠናቀቃል፣ የጊዜ ጉዳይ ነው ይባባላሉ። አሊያ በዚያ ተጠገበሽ በሆን ኖሮ እንደዚህ የሚያስደስተኝ ምንም ነገር አይኖርም ነበረ። አሊያ አንቺን ማጣት አላስበውም፣ ራሱ ሳስበው ራሱ ይከፋኛል፣ ይደብረኛል፣ የኔ ዓለም ጭልም ነው የሚልብኝ ይላታል። እሷም ብትሆን ተመሳሳይ ስሜት እንደሚሰማት እየነገረችው ነው። ከዛም በኋላ እሷ ብዙ ጊዜ ተቀምጣ የምታርበት ጥንጥዬ ሶፋ ላይ እዛ ጋ ነበር የተቀመጠው። እዛ ላይ ነኝ ያለሁት ትናፍቅኛለሽ ብሏት ስልኩን ዘጋው። ከዛም በኋላ የእሷን ቀለበት በእጁ ይዞ ነበረ። በእጁ ይዞ ብዙ ነገር እያሰበ ነው ያለው። ጨነቀው። በአንድ በኩል ደግሞ እንቅልፉ መጥቷል። እንቅልፌ ልተኛ ብሎ ጋደም አለ። ይህን ቀለበት በእጁ እንደያዘው ገና እንቅልፍ እንደወሰደው ነበረ የሚያስፈራ ህልም ያየው። ይህም አሊያን የሆነ ቦታ ሆኖ እየጠበቃን ነበረ። አሊያ በድንገት በመኪና መጣች። በመኪና ገና ከመምጣቷ ከመኪና ወረደችና ሄዳ ዘላ እያቀፈችው ነበረ። ሄዳ እንዳቀፈችው እሱም ደስ ብሎት እንዳቀፋት ከኋላ ተተኮሰ። ሲተኮስ የተመታችው ጀርባዋን ነበረ። ጀርባዋን ሲመታት በአንድ ጊዜ ተዝለፍልፋ አቅም እያነሳት እሱ ደግሞ አሊያ እያለ የተተኮሰበትን ቦታ ይመለከታል። ከየት እንደተተኮሰ ግን አያቅም። እንዲህ እያለ የሚያቃዥ ህልም አይቶ በድንገት ነበረ ከእንቅልፉ እየባንነ የነበረው። ሲነቃ ግን ላበላብ ሆኖ ነበረ። በህልሙ እየጮኸ ነበረ። ደሞም ከህልሙ ሲነቃ ሊጮ ምንም አልቀረውም። ነገር ግን ላበላብ ሆነዋል። ከዛ ባነነ፣ ጨነቀው። ቀለበቱን እንደያዘው መውጣት አለብኝ ብሎ እየወጣ ነው። ወጣና በበረንዳ በኩል ወደ ውጭ ይመለከት ጀመረ። በሌላ በኩል ሰዳከትና ቦራን በውስጥ በኩል ይማከራሉ። እማዬ ሁሉም ነገር ዝግጁ ነው ይላታል። ሁሉም ነገር ዝግጁ ነው፣ ነገ ሁለታችንም ስራችንን በአግባቡ እንፈጽማለን፣ ሁሉም ነገር ያንተ ይሆናል ትለዋለች። በሌላ በኩል ናሬ ወደ ሆስፒታል እየመጣች ነው። ይህ ሆስፒታል የነሱ ነው። ከዛም በኋላ ያልችን የሆስፒታሉ ዳይሬክተር እንድትሆን ጠይቋን ነበር። ስራውን ተቀብላለች። አሁን ሌላ ዶክተር አገኛትና የምትሰራበትን ቢሮ ዞር እያደረገ እያሳያን ነበር። በድንገት አሊያን አገኘቻት። አሊያ ናሬን እንኳን ደስ አለሽ እያለቻት ነው። ከዛም በኋላ ዶክተሩ በዚህ መንገድ ናሬን ሊያሳያት ወደ ራሷ ቢሮ እየወሰዳት አሊያ በድንገት እዚህ ጋር ሻይንን አገኘችው። ሻይንን ስታገኘው ሻይን ምን ልታደርግ መጣለችው? ምንም ናሬ እዚህ ስልጣን አላት ምናምን ተብዬ ነበር የመጣው ሲላን ነበር። ኧረ አንተም ወደ ስልጣን ልትገባ ነው? ደብተር ቦርሳ ምናምን የታለ አለችው። ኧረ እንደዛ አትበይ በእናትሽ ጨንቆኝ እኮ ነው ላያት እኮ ነው የመጣው ሲል ነበረ። ከዛ መልሶ ደግሞ በቃ አበባ ልግዛና ልስጣት፣ በቃ አበባ ገዝቼ መጣሁ ብሎ በፍጥነት እየወጣ ነበረ። አሁንም ቢሆን ያልችን የሚባለውን ዶክተር ይጠረጥሯል። ሻይን ውስጡ መረጋጋት የለም። ናሬ ወደ ቢሮዋ ገባች። በጣም ያምራል፣ ወደደችው። ዶክተሩ ቢሮ ሼ ነው ብሏት አሳይቷት ሄደ። እሷን ብትሆን ወደ ቢሮዋ ከገባች በኋላ ያ ተሽከርካሪ ወንበሯ ላይ ተቀምጣ እየተዟዟረች ነበረ። በድንገት ሻይን አበባውን ገዝቶ ከታች እየመጣ የነበረው በደረጃው ቀስ አድርጎ በሊፍቱ እየመጣ ያልችን ቀደመው። ያልችን ቆንጆ አበባ እሱም ቢሆን ይዞ እየመጣ ነበረ። ቀድሞት ወደ ናሬ ቢሮ ገባ። ወይዘሮ ናሬ እንኳን ደስ አለሽ ብሎ አበባውን ሰጣት። አበባውን እንዳቀፈችው ድንገት ሻይንም ከተፍ አለ። ከዛ ሻይንን ስታየው ያልችን የሰጣትን አበባ አስቀምጣ የኔ ፍቅር ብላ አበባውን ተቀብላ እያቀፈችው ነበረ። ምንድነው የአበባ ብሎ ሻይን ይጠይቃል። ዶክተር ያልችን ነበር መጥቶ
የሰጠኝ ብላ ተናገረች። እንደ አንተ ምን አገባ ሲለው ነበረ። ምንም ናሬቅ ዛሬ እዚህ ሆስፒታል ስለገባች እንደ ዳይሬክተር ሆና እንኳን ደስ አለሽ እላት ነበር። ይና አበባ የሰጧት ምንድነው ችግር አለ እንዴ ብሎ ይጠይቅ ነበር። አዎ ችግር አለ ይላል። በድንገት ቪዳንና ዘሪን እየመጡ ነበረ። አሊያም እዚህ ጋር አለች። ቪዳንን ብትሆን ይህን ነገር ስትሰማ አበደች። ምን ስለሆንክ ነው አንተ የልጄ ሚስት አበባ የምሰጣት ብላ ልደበደበው ልደርስ ነው ልትጣላ። ሻይንም ቢሆን አንተ ልክህን አታውቅም እንዴ መስመርን ጠብቅ እንጂ እያለ ነበረ። ያልችን ደግሞ ምን አረኩኝ ምን አጠፋው ብሎ እየጠየቀ ነበረ። ይሄ ምንም ችግር እንደሌለውና ሌላ ምንም አላማና ፍላጎት እንደሌለው ናሬ ብቻ ዛሬ እዚህ ሆስፒታል ስራ ስለጀመረች እሷን እንኳን ደስ አለሽ ለማለት ብቻ እንደሆነ ይናገራል። የሚረዳው ሰው ጠፋ። አለ ደግሞ ያልችን በቃ እኛ እንሂድ በቃ እያለችው ነበር። እሱም ጥሏቸው እየወጣ ነበረ። በአንድ በኩል አሊያ እነ ሻይንን ለማረጋጋት ሞከረች። ነገር ግን ምንም ሊረጋጋ አልቻለም። ናሬ ብቻዋን ቢሮ ተቀመጠች። ሻይን ተናዶ ከነ አሊያ ጋር እየወጣ ነበረ። ናሬ ቢሮ ውስጥ ቁጭ ብላ እሱ የሰጣትን አበባ ይዛ ምን ሆኖ ግን ሻይን ባህሪው ይህን ሰሞን እያለች ነጻነት ሊያሳጣኝ ነው እንዴ እያለች እያሰበች ነበረ። ቤት ውስጥ ደግሞ በጣም እንደሚደብራትና ብቻዋን መሆን እንዳስጠላን ነገረው ነበረ። ቀን ብቻዋን ነው የምትሆነው። ደሚር በሌላ በኩል ወደ ቤት እየመጣ ነው ያለው። መኪና ውስጥ ነበረ። በድንገት ስልክ ተደወለለት። ሄሎ ደሚር መልካም ዜና አለኝ። ልጅቷ ደህና ናት። አሁን ያተነፋፈስ ሁኔታም ደህና ሆኗል። ይህ ማለት ከዚህ በኋላ እዚህ ምድር ላይ ያላት ህይወት ለቀናት ሰው ለአመታት ይሆናል። እንደ ማንኛውም እንደ ጤነኛ ሰው መኖር ትችላለች ሲሎ ነበረ። አመሰግናለሁ ያክስቴ ልጅ በጣም ነው አመሰግነው። የፈለግከውን ነገር አረግልሃለሁ፣ የፈለግከውን ነገር ጠይቀኝ ብሎ ስልኩን ዘጋው። በመጨረሻም በህይወት አለች እያለ ደሚር መደሳሰት ጀመረ። የዘሪ ልጅ በመትረፏ ሰዳከት በጠዋት ከቤት እየወጣች ነው። በደረጃው እየወረደች ቀጥታ ወደ ኪችን እየመጣች ነበረ። እሞ ደግሞ ከፓኪዜ ጋር ስልክ እያወራች ነው። ከዛም በኋላ በድንገት ሰዳከት መጣችና እሞ እሱን ስልክ አስቀምጪ እስኪ እፈልግሻለሁ እያለቻት ነበረ። ስልኩን አስቀምጪና ተከታተይኝ አለቻት። ከዛም በኋላ በቀጥታ ወደ ዋሻው ቤት ይዛት እየገባች ነበረ። ወደ ጂያን ክፍል ይዛት ከገባች በኋላ እዛ እየገቡ ጠረጴዛው ላይ ምግብ ምናምን ተቀምጠዋል። ከዛ እሞ እንዴ አቶ ጂያን እዚህ ቤት አለ እንዴ? ማነው ምግብ ያዘጋጀለት? በጭራሽ እንደዚህ እንደሆነ አላወኩም ነበር ትላታለች። ሰዳከት ደግሞ በእንግዲህ ከራበሽ እሱን ትበያለሽ ብላ በሩን ቆልፋ አባት እየወጣች ነበረ። ይህን ጊዜ እሞ ጨንቋት ወይዘሮ ሰዳከት እባክሽ በሩን ክፈችው ብላ ብትጣራም ነገር ግን ሰዳከት በሩን እንደ ቆለፈችባት በቀጥታ ደግሞ የመጣችው ወደነ አሊያ ቤን ነበረ። ወደዛ እንደገባች በቀጥታ ትንሹን ሕፃን ሰላም እያለችው ነበረ። ሰላም እያለችው ሂድ ተጫውታለችውና ከዛም በኋላ ወደነ ፓኪዜና ሙዛፈር ቀረብ ብላ ኧረ እሞ ታማለች ሆስፒታል ሂጂ ብላተም እምቢ ብላኛለች ብላ አስደንጋጭ ዜናውን ነገረቻቸው። ከዛ ሙዛፈር ወደ እሞ ይደውላል። ስልኳ ልነሳላለው። ደነገጠ። በእርግጠኝነት የሆነ ነገር ሆናለች። ፈጥነን ቤት መድረስ አለብን ይባባላሉ። ከዛም በኋላ ቶሎ ብለው እየተንቀሳቀሱ ናቸው። በዚህ መንገድ ተደነባብረውና ተደናግጠው ከቤት እየወጡ በአንድ በኩል ሰዳከት ደግሞ ወዲያው ዞር ብላ ስልክ እየደወለች ነበረ ለቦራን አሁን አስፈላጊውን ነገር አድርጌያለሁ ብላ እየተናገረች ነበረ። በሌላ በኩል ደግሞ ሙዛፈርና ፓኪዜ ወደ ቤት እየተመለሱ ፓኪዜ ወደ አሊያ ስልክ ደወለች። አሊያ ያው ቅርብ ጊዜ ሰዳከት ቤት መታለች እንድታውቂው ብዬ ነው አለቻት። አረ በቃ ችግር የለም እኔም ወደ ቤት እመለሳለሁ ችግር የለም ፍቃድ አስፈቅጄ እወጣለሁ ችግር የለም ብላ ስልኩን እየዘጋች ነበረ። አሊያ ወደ ቤት መመለስ አለብኝ በፍጥነት ብላ አስፈቅዳ እየተንቀሳቀሰች ነው። በሌላ በኩል ዘሬ መቃብር ቦታ መታለች። የልጇ መቃብር ቦታ ላይ ጸሎት እያረገች ነው። አሁንም ማልቀሷን ቀጠለች። ልጇን አፍቃታለች። ድንገት ተደወለላት። ደሚር ነው። ሲደውልላት ስልኩን ዘጋችበት። አሁንም መልሶ ይደውላል። አነሳችው። ምር አንተ ችግር ቆይ ከኔ አንተ ላይህም መስማትም አልፈልግም አልኩህ እኮ ልጄን ገደልክብኝ አይበቃም እንዴ? አሁን የመቃብር ቦታ ነው ያለው ተወኝ በቃ ስትሉ ነበር። ለምንድነው የማተወኝ? ተወኝ በቃ እያለችው ነበር። እሱ ተደብቆ እዛ ሆኖ እያያን ነበረ። ምናልባት በህይወት አለች ልጅሽ ብልሽ ምን ታያለሽ እስኪ እያላን ነበረ። ደሚር ልጄን መግደል ሳያንሰ ጭራሽ በሷ ህይወት ታሾፋለ እንዴ በሷ መሞት ምር አንተ ከኔ የምፈልገው ምንድነው ችግር እያለችው ነበረ። በህይወት አለች እያልኩሽ እኮ ነው ይላታል። ደሚር ይኸውልህ ስማት አበሳጨኝ። ደሚር ይኸውልህ ከኔ ጋር እንደዚህ አይነት ቀልድ አቁም በእናትህ። ይሄን የማይሆን ስራ አቁም በእናትህ። የጅል ስራን አቁም። እየጎዳኝ ነው በእኔ መጎዳት ትደሰታለህ እንዴ? እናያል በጣም ትዝናናለህ እንዴ አለችው። እሺ ለማንኛውም አሁን አጠገብሽ ያለው መቃብር የልጅሽ መቃብር ቦታ አይደለም። አሁን ያለሽው የሌላ ሰው መቃብር ቦታ ነው ያለው። ያንቺ ልጅ በህይወት አለች እያለ ነበር። ደሚር ምንድነው የምታወራው? ምንድነው የምትለው? ምንም እየገባኝ አይደለም ትለዋለች። የምልክልሽ ቦታ ተመጫለሽ አራሻ ይላታል። ዞር ብላ ማየት ጀመረች። ማንም የለም። ደሚር እባክህ አታሰቃየኝ። ደሚር እባክህ እኔም በማሰቃየት ምንም ጥቅም አታገኝም አለችው። ምን ያህል እጄ ረጅምና ጠንካራ ሰው እንደሆንኩ ታውቂያለሽ። ዘሬ ልጅሽ በህይወት አለች ማለት ነው። ሌላ ምንም አይነት ትርጉም የለው። ወደ ምልክልሽ ቦታ ተመጫለሽ እያላን ነበረ። እያለቀሰች ስልኩን ዘጋቸው። በሌላ በኩል ኢፔክን ብትሆን መኪና ውስጥ ነበረች። ድንገት ደሚር እየደወለላት ነው። ሲደውልላት ላንሳው አላንሳው ብላ ግራ እየተጋባች መጨረሻ መለሳቸው። ሄሎ ደሚር እየሰማኝ ነው ትለዋለች።
ባለፈው ለታ ከካያ ጋር ስትጋቢ ያረግሽው የሰርግ ቀሚስሽ በትክክል አልሆነሽም መሰለኝ። ሊጠብም ሊበዛም ሊረዝምም ሊያጥርም ይችላል። አሁን በልክ የሚበቃሽን የሰርግሽን ቀሚስ አዲስ መግዛት አለብሽ እያለ ነበር። ማለት አልገባኝም። ምንድነው ዘሪን ተመለሰች እንዴ ወደ አንተ አለችው። ልትመለስ ነው፣ ሁሉም ነገር አብቅቷል። በየትኛው ጊዜ ትመለሳለች ከዚህ በኋላ እያለ ነበር። ደነገጠች። መኪናን አቆመ ማሰብ ጀመረች። እናም ደግሞ በጣም ተደሰተች። በሌላ በኩል አሊያ ከደቂቆች በኋላ ቤት መጣች። ቤት ደርሳ ወደ ውስጥ እየገባች ነው። ሰዳከት ቁጭ ብላ እየጠበቀች ነበረ። አሊያ ቤት እንደገባች ወይዘሮ ሰዳከት እንዴት መጣሽ እያለች ነበረ። ከዛ ዴኒዝ የታለ አለች። እዚህ የለም ልጅሽ ስትላን ነበረ። ከዛ አሊያ ዴኒዝ እያለች መጣራት ጀመረች። እየጫወች ምነው የሚያስጨውሽ ለምን ትጫዋለሽ? የለም አልኩሽ እኮ እዚህ ስትላን ነበረ። ነገር ግን አሊያ አላመነቻትም። ወደ ልጇ መኝታ ክፍልም ገባች። ፈለገችው። በጭራሽ የለም ልጄን ያርገሽው ነው ልጄ የት ነው ያለው ትላታለች። ተረጋጊ በመጀመሪያ ተረጋጊ። ከዛ እኔ ወደ ልጅሽ ወስድሻለሁ ምንም አታስቢ ስትላን ነበር። ምን እያረግሽ ነው ያለሽው? ልጄን የት ነው የወሰድሽው? የት ነው ያስቀመጥሽው? የት ነው ያረግሽው ስትላን ነበረ። ልጅሽን ማግኘት ትፈልጊያለሽ ስትላን ነበር። ከዛ አሊያ ተናዳ ወይዘሮ ሰዳከት ከኔ ጋር እባክሽ ነገር አቁሚ፣ ልጄ የት ነው ያለው? ልጄ ጋር ውሰጂኝ ስትላን ነበረ። መጀመሪያ ስልክሽን አምጪው ከዛ በኋላ ልጅሽን ታገኘዋለሽ ስትላን ነበረ። አሊያ ምንም ማድረግ አልቻለችም። ስልኩን ሰጠቻት። ሰዳከት ስልኩን እያጠፋቸው ነይ እንውጣ አለቻት። ሁለቱም ተያይዘው እየወጡ ነበረ። ሙዛፈርና ፓኪዜ እየሆነ ያለውን ነገር በጭራሽ አያውቁም። እቤት ገና ከመረሳቸው እሟ የት ነች እያሉ እየጠየቁ ነበረ። ከዛም በኋላ በድንገት ውስጥ እንደነበረች ዋሻው ቤት ውስጥ ተነገራቸው። በፍጥነት ወደዛ እየሄዱ በሩ ተዘግቶ ቤነው ሰዳከት ቆልፋ ቤነው ብላ ትናገራለች። ሙዛፈር በሩን ሰብሮ ገባ። ሰዳከት እንዳታለቻቸው ገባው። ሙዛፈር ቶሎ ወደ አሊያ ቤት ዘበኞች ገደወለ። ሲደውል ቦራን መጥቶ ህፃኑን ወስዶታል። ሰዳከት እንዲሁም አሊያ ደግሞ ከዛም በኋላ ተያይዘው ወጡ ብሎ ነገረው። ሙዛፈር ቶሎ ወደ ጂያን ሊደውል ነው። ለጂያን ደውሎ ጂያን ወንድሜ እናትሽ ወዳናለች ሞታማለች ምናምን ብላ እኮ ሀሳባችንን ሰርቃን እኮ ቤት ድረስ እኮ አመጣችን እኮ ነገር ግን ከአሊያ ጋር ተይዛው ታለች። የሆነ ነገር እንደሚሆን እርግጠኛ ነኝ። የሆነ ነገር መፍጠር አለብህ እያለው ነበረ። እሺ ወደ ቤት ሄዳለሁ እያለ ጂያን ስልኩን ይዘጋል። በሌላ በኩል አሊያና ሰዳከት መኪና ውስጥ ናቸው። ሰዳከት ዝም ብላ ፍጥጥ ብላ ነበር አሊያን የምታያት። አሊያ ደግሞ ሰዳከትን እንደዛው ታያታለች። ከዛም በኋላ ሰዳከት ዝም ብላ እንደዚሁ ስታያት አሊያ ልጄን አምጪ እያለቻት ትደርሻለሽ፣ ምን ያስቸኩልሻል እንደርሳለን እኮ እያለቻት ነበረ። እንዲህ እያሉ እየተነታረኩ የሆነ ቦታ እየወሰደቻት ነበረ። በአንድ በኩል ቦራን ደግሞ ከቡርጉንና ከሌላ ሰው ጋር ነበረ። በተለይ ደግሞ ከህፃኑ ጂያን ጋር አብሮት የሆነ ቦታ ላይ እየጠበቁ ነበረና አሊያ እስኪመጡ አሊያ ከሰዳከት ጋር መጣች። ልጇን እያቀፈች እንሂድ ስትለው ነበረ። በዚህ መንገድ እንሂድ ስትለው ሰዳከት ደግሞ በአሁኑ እንኳን እንደምታስቢ አይሆንልሽም፣ አይሳካልሽም አሊያ በአሁኑ መወሰን አለብሽ፣ ካልወሰንሽ አይሆንም ስትላ ነበረ። ከዛ አሊያ ምን የምታወሩት ስትል ድንገት ሄሊኮፕተር መጣ። ቀይ ሄሊኮፕተር እየመጣ አሊያ ቀና ብላ እየተመለከተች ሄሊኮፕተሩ ቀረበና ቆመ ወረደ። ምን እየሆነ ነው ያለው ምንድን ነው ነገሩ ብላ አሊያ ጠይቃለች። አሊያ ልጅሽን ይዘሽ ከቦራን ጋር ከዚህ ሂጂ እያለች ነበር ሰዳከት። ቦራንም ቢሆን እንደጨከነ ነበረ። አሊያ አይሆንም እያለች ነበረ። ስለዚህ ልጇን ቶሎ ማሳመን አለባት። ዴኒስ ወደ ቤት እንመለስ ስትለው ነበረ። ልጇ ግን አልፈልግም እያለን ነው። ቦራን አባቴ ቃል ገብቶልኛል በሄሊኮፕተር ከተማውን እናያለን፣ ከላይ ብዙ ነገር እኮ ይታያል ብሎ እየጓጓ ነበረ። በጣም ጓጓ ሄሊኮፕተር ላይ ገብቶ ለመሳፈር። ከዛም በኋላ ወዲያው ነበረ ህፃኑን ይዘውት ወደ ሄሊኮፕተር እየገቡት። አሁን አሊያ መወሰን አለባት። አሊያ እባካችሁ እንደዚያ ታርጉ ስትል ሰዳከት ደግሞ የልጅሽ ፓስፖርት አለኝ ገባሻ፣ ብትረጋጊ ነው የሚሻለው። ይሄ ሄሊኮፕተር ኢስታንቡል ያደርሳችኋል። ከኢስታንቡል እንደደረሳችሁ ወዲያው አውሮፕላን ይዛችሁ ወደ ካናዳ ትመለሳላችሁ ስትል ነበር ሰዳከት። አሊያ ግን እንደዚህ እኮ አይደረግም ስትላን ነበረ። ሰዳከት እያለቀሰች ነው። አሊያም ብትሆን እያለቀሰች ወይዘሮ ሰዳከት እንደዚህ ግን እኮ አይደረግም እኮ እንዴት ልጄ ላይ ጨካኝ ትሆኝበታለሽ? አንቺ ግን ምን አይነት እናት ነሽ? እኔ ለልጄ ምን ያህል ዋጋ እንደከፈልኩኝ ሳታቂ ቀርተሽ ነው እንዴ? ለልጄ ብዬ እዚህ ከተቀመጥኩበት ጊዜ አንስቶ እዚህ ከመጣሁበት ጊዜ ጀምሮ ምን ያህል ዋጋ እንደከፈልኩኝ ምን ያህል መስዋዕትነት እንደከፈልኩኝ ሳታቂ ቀርተሽ ነው እንዴ? ወይዘሮ ሰዳከት ለምን እንደዚህ የምትሆኚው? ቆይ ምን ያህል ልጄን እንደምወደው አታቂም እንዴ? ጂያንስ እኔን ምን ያህል እንደሚያፈቅረኝ እኔም እንደማፈቅረው ሳታቂ ቀርተሽ ነው እንዴ? ታዲያ ወይዘሮ ሰዳከት ህሊና የሚባል ነገር የለም እንዴ? ህሊናሽ እንኳን ትንሽ አይጸጽትሽም እንዴ? ወይዘሮ ሰዳከት እንዴት እንደዚህ ታደርጊያለሽ? ስትላን ነበረ። እኔስ አሊያ ቤተሰቤ ሲበታተን ዝም ብዬ ይመስልሻል? ልጆቼ እርስ በርስ እየተባሉ አርቦራ ሲፈረካከስ ማየት የመፈልግ ይመስልሻል? አንድም ቀን ቤተሰቤ ውስጥ እንደዚህ አይነት ግጭት ተነስቶም ገብቶም ማያውቅም። ሁሉም ነገር በሰላም ነበር እየሄደ የነበረው። አንቺ እስከምትመጪ ድረስ አልፈልግም። ወደ መጣሽበት ተመለሻለሽ። አሊያ ሂጂ በቃ የነድል አታባክኝ። አሊያ ሂጂ በቃ እያለች ሰዳከት በጣም ገፋፋቻት። አሊያ እያለቀሰች ነበረ። ሰዳከትን መለማመጥ ጀመረች። ብዙ ለመነቻት። ሰዳከት አማራጭ የለኝም እያለቻት ነው። ሄሊኮፕተር ውስጥ ግቢ በቃ ሂጂ ብለው ብዙ ተጫኗት። አሊያ አማራጭ ያላት አትመስልም። ቦራን ፍጥጥ ብሎ ያታል። አሊያ ደግሞ ቦራንን በተራው ተው አታርግ ይቅርብ ስትለው ነበረ። ቦራን ግን ሁኔታው አሊያን ሊሰማት የሚፈልግ ሁሉ አይመስልም። አሊያ መወሰን አለባት። ቦራን ነይ ግቢ እያለ በሩን ሲከፍትላት እሷ ሄሊኮፕተሩን ትመለከታለች። መልሳ ደግሞ ሰዳከትን ታያታለች። ልቧ በሁለት ሀሳብ ተከፈለ። ወይ ፍቅሯን ወይ ደግሞ ልጇን መምረጥ አለባት።
ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።